ተጀመረ ይልሃል ጀማው ተጀምሯል ኮፒ ሊንክ አታረግም ወይ አንተ አርሰናል ደጋፊው ሼር አታረግም ወይ ተጠፋፍተናል እኮ ቆየን ታዲያ እንደተለመደው 5-10 ኮፒ ሊንኳ መረሳት የለባትም ጀማው በደንብ ይደረግ እንጂ ማንዬ ሂር ዊ ጎ ክርስቶስ ዞሊስ ጀማው ቀን ነገርያችሁ ነበር አስቀድሜ ሂር ዊ ጎ ነው ብዬላችሁ ነበር አይደል አሁን ፋብሪዚዮ ኮንፈርም አድርጎታል ጀማው አዲሱ ድንቁ የአርሰናል ተጫዋች ክርስቶስ ዞሊስ ጀማው የቡድናችን አካል ሆኗን እንኳን ደስ አላችሁ 40 ነው ይከፈልና 40 ሚሊዮን ይከፈልነው በቃ ይመቸል ስለምንችል ስላለን ይከፈልነው ይሄ ልጅ የአመቱ ምርጥ ተጫዋች እንደሆነ ታውቃላችሁ አይደለ የክለብ ብሩጅ ምርጡ ተጫዋች ይሄ ነው ጀማው እንደምታውቁት 120 ጎል ተሳትፎ ያለው ተጫዋች ነው ዝም ብሎ እንዳይመስል 120 በጣም እኮ ብዙ ነው ማለት በጣም ብዙ ነውና በአርሰናል ቤት አዲስ አብዮት ሊያስነሱ ከሚችሉ ተጫዋቾች መካከል አንዱ ነው የሚገርማችሁ ነገር ለዋና ተጫዋችነት አይደለም ለቤንችን ያመጣ ነው እንደዚህ አይነት ፐርፎርማንስ ያለውን ተጫዋች ነው እንግዲህ ያመጣን ያለ ነው ለቤንችነት ራሱ ማለት ነው ስለሆነ ዘንድሮ የፕሪሚየር ሊጉን በልዩነት በልቀት ልንመራው እንደፈለግን ማሳያ ይሄ ነው ዝግጅታችን ለእንግሊዝ ብቻ አይደለም ለአውሮፓም ጭምር ነው ማንዬ አተላክለት ኮፒ ሊንክ ሼር አድርገን ነው ያለ እየጀመርን ነው አንድ በል ቁጥር ይቀጥላል ነው ምን ያባቱ ቻምፕ ሁለት ተጨማሪ ጽድት ያለ መረጃ አለልኝ ኮፒ ሊንክ ያደረክ ለሁሉም ታዳርስልኛለ ነው ማለት ቅድም የክሪስቶስ ዞላስ ዲል አልቋል ብዬ ነበር ያው ሂርቢጎ ተብሏል እሱ ብቻ አይደለም ሞርጋን ሮጀርስን ሰሞኑ ለመጨረስ አርሰናል ተፍተፍ ይያለ ነው ብሎ ፋብሪሲዮ ሮማኖ ፖስት አድርጓል ነው ማለት የክሪስቶስ ዞላስን ሂርቢጎ ቅድም ስለግራይታላ ከፋብሪሲዮ ሮማኖ በፊት ማን ጎስት ሲያወራ መች ቀልዶ ያቃል ነው ማለት አሁንም ደግሞ ይሄን ነገር በደንብ አድርገህ መዝገብን አውጣ ቃል ይሄን ያዝልኝ ሰዓቱ የቤርታኖ ነው ማለት ገባርለ ጌም ኦፍ ትሮንስ ላይ አወር ኦፍ ዘ ውልፍ ሚባል ነበር አሁን እዚህ ጋር አወር ኦፍ ቤርታ ትሏል አመቱ የኛ ነበር ብለናል አሁን ደግሞ ክረምቱ የቤርታ ነው ትላለህ ማለት ሌላው ተቀበለዋል እኔ ምልሽ ማለት አዳሜ ስለ አርሰናል ቪዲዮ ምናምን እንትን አንተ እኛ ቻምፒየን ሆነን ማለት እንዴት አላስፈረምሽ ምናምን ብላችሁ ቪዲዮ የሰራችሁ ሰዎች ሼባው ማን አስፈረመ ገባርለ ሼባው ማን አስፈረመ የሶቦዝ ላይን አሙቆ ደግሞ አስፈረመው የሚባል መረጃ ነው የሰማሁት ዱቄት ይወላው ይሆናችሁ ማለት ሞርጋን ሮጀርስን አስፈርመን ቲች ነው ምንለው ገባር ቲች ከዚህም በላይ ነበር አማርኛ ምንችለው ገባ ቪኒሺየስ ጁኒየር አልጣላ ያለ አስቸገረ ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ኮንትራቱን አያድስና ምን አለ በእኛ አመጣዋለሁ አሁን ሞርጋን ሮጀርስን ሳልከፍል በፊት መሆን አለበት ሞርጋን ሮጀርስ ረጋ አርገን እንደውም ጊማራይስ ላይ ብንሰግጥ ይሻለኛል ኒውካስትል አስቶን ቪላ ስላስቀየመውኛ ላይ እየሰገጠ ነው ኒውካስትል እኮ ግርጣት ቦሉ ወደ ሳይሆን በግድ በጣም ከበዛ 75 ልክላል ከ75 በላይ አልከፍልም ገባር እዛ መተውን ሃንግ መታማ ነው ዱቄት 75 ይላክላል ልክ እንደ ቪክተር ዮከሬዝ ልጁ ቀሪውን ገንዘብ ራሱ ሞልቶልኝ ይመጣል ነው ማለት ለአርሰናል መጫወት እኮ ገንዘብ አወጣ ራሱ ያዋጣል ሚስት ትተ ገንዘብ አዋጣ ምናምን እንዴ ግንዲነን ገባ ከዛ ይመጣና በራሱ ብር ስለሆነ የሚጫወተው እንደፈለገ መጫወት ይችላል ማለት ገባ እንደፈለገ ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል ዴቪድ ኦርንስቴን እንግዲህ ክለቡም እንዲሁም ከተጫዋቹ ጋር ሙሉ ለሙሉ በ40 ሚሊዮን ዩሮ መስማማቱን አረጋግጧል ተረጋግጧል አንድ ብለቁታ ተፈርሟል አዲሱ ትሮሳርድ መጥቶላል ትሮሳርድኞ ተዘጋጅ ቁጥር አንድ ብለ አሁን ጀምረናል አሁን የጀመርነው ሂር ዊ ጎ ክርስቶስ ዞሊስ ወደ አርሰናል ፋብሪዚዮ ሮማኖ ሂር ዊ ጎ ካላለ አላምንም ያልከኝ ልጅ ማን ነው ቅድም ደህና ነህ እንዴ ነው ይኸውልህ ለማንኛውም ዴቪድ ኦርንስቴን ሃንድ ኦፍ አርሰናል ቤንጃኮ ምናምን ቀርመውታል ከ3 ሰዓት በፊት ነበር መረጃውን ወጡት ማለትና በጣም ደስ የሚል ነገር ነው እኔ በጉጉት ተጠብቀው የነበረው ዝውውር ነው ይሄኛው ዝውውር ላይ አሁን አብዛኛው አርሰናል ደጋፊ ችግር ፈጥሯል የዝውውር ወገንታት ባርኮላ ኦር ሮጀርስን ክለባችን ቤት ከመምጣት አያግዳቸውም ኦርንስቴንም እንዳሉት ማለት ነው ገብታችሁ ይሄ ላይክ እንደ አሁን ትሮሳርድ እንደለቀቀው ያን ቦታ ከቨር የሚያደርግ ተጫዋች ነውና በጣም ጥሩ ፕሮፋይል ያለው ልጅ ነው በዛ ላይ እና አይተን ነው ጀጅ ማድረግም ያለብን ግዴታ ለአንድ ተጫዋች 100 ሚሊዮን ካልወጣ ደስ አይላችሁ ማለት ነው ሲፈረም ችግር ሳይፈረም ሌላ አዳ እና 5 አመት ኮንትራክት ክለባችን ቤት ይፈርማል ምናምን ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ ይመቻችሁ በስተመጨረሻም ፋብሪዚዮ ሮማኖ ከእንቅልፉ ነቅቶ ሂር ዊ ጎ ብሎታል እንግዲህ የክሪስቶፍ ዞሊስን ዝውውር መጀመሪያ ግን እኛ ብለነው ነበረ ቪዲዮአችን እየታየ ስላልሆነ ምንም ማድረግ አልቻለም በደንብ ኮፒ ሊንክና ሼር አድርጉት ፋብሪዚዮ ሮማኖም ሂር ዊ ጎ ብሎታል ማለት ነው ይመቻችሁ ወያላስኖች ገዛሽ ወይ ከሌላ እያለ ወንድም ጥላ ወያላ ስታገኝ ተለወጥክ አንድ ዋንጫ በለው ብለህ ተለወጥክ
እንዳልሰጠ ወንድም ጥላን ክደክ ለባር ማዶ ሄደ ለማንም 40 ሚሊዮን ከፍለ መጣ እንዲህ ነው ወያላ ፋብሪጆ ራሱ እኔ አላምንም ወያላማ ወንድም ጥላን አይዘመጥም ብሎ እስካሁን ይርዊጎ አላለ ኦርኒቲን ዘግቦት ሰምተነውኛ አብሬ ባለ ወያላ ስታገኛ ትቀር በጣም ይደብራል። ክሪስቶስ ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። እንግዲህ ቅድም በሰራውላችሁ ቪዲዮ ላይ ሂር ዊ ጎ አልተባለም ብላችሁ ነበረ። ፋብሪዚዮ ሮማኖ አሁን ላይ ባጋራን መረጃ መሰረት ክሪስቶስ ዞሊስ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። ዝውውሩም ሂር ዊ ጎ ተብሏል። አርሰናልም ለክለብ ብሩጅ 40 ሚሊዮን ዩሮ የሚከፍል ይሆናል። ለተጫዋቹ ሜዲካሉ እንዲያደርግ እንደተፈቀደለት የፋብሪዚዮ ሮማኖ መረጃ አሳይቷል። አርሰናልም በሞርጋን ሮጀርስ ዝውውር ላይ በደንብ እየሰራበት እንደሚገኝ ፋብሪዚዮ ሮማኖ ጨምሮ ዘግቧል። እንግዲህ ክሪስቶስ ዞሊስ የክረምት የዝውውር መስኮት ሁለተኛ ፈራሚያችን ሆኗል። ምናልባትም በቀጣይ የሞርጋን ሮጀርስ ዝውውር ሲጠናቀቅ ልንመለከት እንችላለን። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ክሪስቶስ ዞሊስ የአርሰናል ተጫዋች መሆኑ ተረጋግጧል። መድፈኞቹ ሁለተኛ ፈራሚያቸውን አግኝቷል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ናስቲ ና ዝም ብለህ ልጅ አስገቦ ክርስቶስ ዞሊስ ቱ አርሰናል ሂር ዊ ጎ ተብሏል። በ40 ሚሊዮን ገብቷቸዋል። የትሮሳርድ ምትክ ተብሎ ነው የመጣው። ገብቷቸዋል። ይሄ ልጅ ማለት ነው በጣም አጃይል ነው ምናምን ይንቀሳቀሳል ነገር ገብቷቸዋል በደንብ። ስለዚህ ልጅ ሙሉ አናሊሲሱን ሰራላችኋለሁ ማለት 40 ሚሊዮን ነው የፈጀበን አርሰናል ለማስፈረም። በጣም አሪፍ ሳይኒንግ ነው ገብቷቸዋል አይደል ማለት ነው። ግን ምንድነው መሰላችሁ በጣም ቶፕ ዊንገሮች አሉ። ይሄ አሁን ሚድ ዊንገር ነው ከክለብ ብሩጅ የሚያስፈረም ነው ማለት ነው። ሚድ ዊንገር ነው ይሄ። በጣም በትልቅ ደረጃ የምትጠሩት አይነት ዊንገር አይደለም። 40 ሚሊዮን ነው የወጣንበት ግን ይሄ ልጅ የሚገርም ፖቴንሻል ነው ያለው ገብቷቸዋል። ክለባችን መጥቶ በጣም ይጮትልናል። የትሮሳርድን ቦታ ሸፍኖ የትሮሳርድን ኃላፊነት ተወጥቶ ገብቷቸዋል። ከማርቲኔሊ ጋር እየተቀያየሩ የሚጮቱ ይሆናል ቀጣይ ዓመት ላይ ገብቷቸዋል። ማርቲኔሊን ከለቀቅ ነው እርግጠኛ ሆኜ የምነግራችሁ ነገር ባርኮላ ምናምን መምጣቱ አይቀርም ገብቷቸዋል። ማርቲኔሊ ካልወጣ ግን ከዚህ ሰውዬ ጋር እየተቀያየሩ የሚጮቱ ይመስለኛል። አንድ ምናምን ይጨምራል። አርሰናል ይውላችሁ ጋይስ ነግሬያችኋለሁ። ሻምፒየንስ ሊግ ለማምጣት ገንዘብ ተመድቦልናል። ስለዚህ በዚህ አናበቃም፣ ሳይኒንግ በዚህ አናበቃም ገብቷቸዋል። ዝም ብለን የሚገራርም አልቫሬዝ ገና ይመጣል ገብቷቸዋል። አልቫሬዝ ላይ አይናችንን ጥለና ዝም ብሎ አልቫሬዝ ነው መምጣት። ይሄ ልጅ ግን ከ10 ሬት ስንት ታረጉታላችሁ? ይሄን ትራንስፈር የአርሰናል ደጋፊ ይሄ ዝውውር አልገባህም። በአንድ ደቂቃ ውስጥ ምን እንደተፈጠረ ላስረዳ። ይሄ ልጅ ዝውውር ዶርትመንድና የተለያዩ የአውሮፓ ክለቦች ጠየቁት። ለቤስት 11 ነው የምንፈልግ አሉት። አርሰናል ምን አቀረበለት? ቤንች ነው የምትሆነው፣ ለቦታ ትፎካከራለህ አሉ። ልጁ አርሰናልን መረጠ። ለምን? ስለሚችል። አየው እዚህ ጋር ነው ሜንታሊቲው የምታይልኝ። ማንም የ120 ምናምን ሮጀርስን እየተደራደረ ነው በሱ ቦታ ግን ሮጀርስን አስቀምጣሉ እርግጠኛ ስለሆነ መጣ። አርሰናልን መረጠ። ኤጀንቱን ከአርሰናል ውጪ ምንም አይነት ጥያቄ አትቀበል ብሎ ነገረው። አርሰናልም ዝውውሩን ጨርሶት ነበረ። ግን ምን አደረገ? ትሮሳርድ እስኪወጣ ትሮሳርድ ክብር ስላለው ልክ ትሮሳርድ ከክለቡ ወጥቶ አርሰናል እስኪሰናበት ጠብቆ ዛሬ ዝውውሩን ጨረሰው። ይሄ ልጅ በ117 የሚሆን ጨዋታዎች 120 ጎልና አሲስት ያለው ነው። በአንድ ጨዋታ ወይ ጎል ያገባል ወይ አሲስት ያደርጋል። የክለብ ብሩጅ የአመቱ ምርጥ ተጫዋች የነበረ 24 አመቱ ነው። የ5 አመት ኮንትራት ነው ያስፈረምነው። እነ ሳንቶስ እንኳን 50 በሚሸጡበት በ34 ሚሊዮን ፓውንድ ያገኘነው ወርቅ ነው። ሮጀርስን ሲያስቀምጠው ያኔችን ቪዲዮ አስታውስ በደንብ ግን ኮፒ ላይ። እሺ እንዴት ነው ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ እየታደገልን መጥቷል። ለጀርሚ ሞንጋ 10 ሚሊዮን አልከፍልም ከማለት 40 ሚሊዮን ከፍሎ ክሪስቶስ ዞሊስን አምጥቷል። ልጁን ብዙ አላቆም ግን እንደሚያገባባ አውቃለሁ። ቶፕ ሳይኒንግ ሊሆን ይችላል። በጣም ምርጥ ሳይኒንግ ሊሆን ቸርኪ ሲፈርም እንደዛ ይሆናል ብሎ የጠበቀ ነበረ። ከኛ ከስቲ ደጋፊዎች ውጪ ምርጥ ተጫዋች ሊሆን ይችላል። ለሊያንድሮ ትሮሳርድ ተተኪ እንዲሆን አምጥተውታል ማለት ነው። ግን አሁንም ዊንገር መመልከታቸውን አያቆሙም። ሞርጋን ሮጀርስ ቶፕ ታርጌታቸው ነው። ብዙ የአርሰናል ደጋፊ የሞርጋን ሮጀርስ መምጣት ባይመጣ እያለ ነው። እኔም እንደዛ ነገር ነው የምስማማው። ለአርሰናል ቢመጣ እኔ አያገባኝ። ግን እንደ ኦነስት ኦፒኒየን ምንም አይሰራም። እንደ ይዜ ምናምን አይነት ፖዚሽን ላይ ነው የሚጫወተው። ፒውር ዊንገር ነው የሚያስፈልጋቸው ብዬ ነው ማምነው። ሮጀርስ በጣም ኳሊቲ ያለው ተጫዋች ነው። ደረማምሶ መሀሉን ድሪብል እያደረገ ኳስ ሳይቀማ ሊያገባ ይችላል። ግን ፒውር ዊንገር ደግሞ የላቸውም። ይሄ ምርጥ ሊሆን ይችላል አይታወቅም። ግን እነ ቪኒሲየስ እነ ባርኮላ እንኳን እድ ሳንታ ተመልሷል ይላል። ቤርታ ተመልሷል ይልሃል። ተጀመረ ይልሃል። ዝም ብለህ ቁጠር እያለ ነው። ቤርታ ዝም ብለህ ቁጠር እያለ ነው። ክርስቶስ ዞሊስ ወደ አርሰናል ሂር ዊ ጎ በ40 ሚሊዮን ወዬ ብሏለች። ጾሟን ፈታለች። የሂር ዊ ጎ በብር ማለት ነው። እና ቀጣይ ደግሞ ፋብሪዚዮ ሞርጋን ሮጀርስ እያለ ነው 130 ልታውጪ ነው 130 እና ከዚህ በኋላ የአርሰናል ደጋፊዎች ስንት ልቁጠር እስኪ? ከዚህ በኋላ ስንት አለ ንገሩኝ እስኪ ኮሜንት ላይ። ያው የተጫዋች ባይዘው የመጣበት ዋጋ 40 ሚሊዮን እኔ ቤት ደሞዝ ነው የምከፍለው። ደሞዝ የቶናሊ ደሞዝ በለው ብቻ። ይመቻችሁ። እንኳን ጾምን ፈታችሁ ይመቻችሁ።
ሳልሰማ ይሄ ዝውውር ሂር ዊጎ ይባላል። ክሪስቶስ ዞሊስ የተባለ የክለብ ብሩጅ የክንፍ አጥቂ ማለት ነው። አርሰናል በ40 ሚሊዮን ዩሮ እንግዲህ ማስፈረም ችሏል ማለት ነው። ብሎ ጀምሯል ማለት ነው አርሰናል። ከዚህ በኋላም እንግዲህ ያው ይጠበቃል ሞርጋን ሮጀርስን ደግሞ አርሰናል ዝውውሩን ለመጠቅለል ተፍ እያለ ነው። ያው ሻምፒዮን የሆነ ክለብ እንደዚህ ትልልቅ ዝውውሮችን ደግሞ የሚጠበቅ ነው በእርግጥ ማለት ነው። ከዛ መቀጠል ያው ጊማርሽ ትንሽ እንችክ ብሎባቸው ነው እንጂ ኒውካስትል መግባቱ የማይቀር ይመስላል እሱ ማለት ነው። ይጠበቃል። ለማንኛውም ጀለስን ደግሞ ምናያት ይሆናል ሊጋችን ሲጀምር ማለት ነው። ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ። ይመቻችሁ። አርሴ የመጀመሪያ ፈራሚውን ላንድ አድርጓል። የሚገርም ተጫዋች ነው ክሪስቶፍ ዞሊስ በብሩዥ ቤት እኔ በጣም አየው ነበረ። በተለይ ከ2 ዓመት ወይ ከ1 ዓመት ተኩል በፊት ይመች ነበረ። አሁን ላይ ያለውን ወቅታዊ አቋም አይዶን ነው፣ ግን እጅግ ጥራት ያሉ ተጫዋች ነው ያገኙት። በጣም ታታሪ ነው፣ በጣም ጎበዝ ነው እና 40 ሚሊዮን ዩሮ በጣም አሪፍ ዋጋ ነው። ታክቲካል አናሊሲሱን ደግሞ አቅርብላቸዋል። ይመቻቸው አርሴ። አዲሱ የአርሰናል ፈራሚ ክሪስቶስ ዞሊስ ምን ኳሊቲዎች አሉት የሚሉትን ነገሮች እኔ እዚህ ጋር ዘረዝርላችኋለሁ። እናንተ ደግሞ ቤቱን ፎሎ ካላደረጋችሁ ፎሎ፣ ኮፒ ሊንክ፣ ሪፖስት ሼር ያደረጋችሁ ለሁሉም የእግር ኳስ ቤተሰብ እንዲዳረስ ታደርጋላችሁ ማለት ነው። የመጀመሪያውና ዋነኛው የልጁ ኳሊቲ ፍጥነቱ ነው፣ ወይም ደግሞ ፔስ የምንለው ነገር ማለት ነው። ልጁም እንግዲህ በአጭርም ሆነ በረጅም ርቀት በጣም ፈጣን በመሆኑ የተቃራኒ ቡድን ላይ በሚደረጉ የካውንተር አታክ ወይ መልሶ ማጥቃቶች ላይ በጣም ትልቅ የሆነ አስተዋጽኦን ለአርሰናል ያደርጋል ማለት ነው። ሁለተኛውና ትልቁ የልጁ ኳሊቲ እንግዲህ ድሪብሊንግ ወይም ደግሞ ኳስ የመቆጣጠር አቅሙ ነው። ተከላካዮችን አንድ ባንድ በሚያገኝበት ጊዜ እንግዲህ አሸንፎ የማለፍና በራስ የመተማመን አቅሙም በጣም ከፍተኛ መሆኑን እዚህ ጋር ያሳየናል ማለት ነው ስታቶች። በሶስተኝነትም እንግዲህ ግብ የማስቆጠር ችሎታውን ወይም ደግሞ ፊኒሺንጉን ከተመለከትን ልጁ በግራም ሆነ በቀኝ እግሩ ኳስ በደንብ መምታት ስለሚችል እንግዲህ ከቦክስ ውጪ መሆን ቦክስ ውስጥ ኳሶችን ካገኘ በጣም በተረጋጋ መልኩ ግቦችን ማስቆጠር እንደሚችል መረዳት እንችላለን ማለት ነው። በአራተኝነት ስለ ክሪስቶስ ዞሊስ የምንመለከተው ቨርሳቲሊቲ ወይም ደግሞ ሁለገብነትን ነው። ልጁ በሶስት ዋና ቦታዎች ላይ መጫወት ይችላል። በግራ ክንፍም ላይ መጫወት ይችላል፣ በቀኝ ክንፍም እንዲሁም ደግሞ የፊት አጥቂም ሆኖ የመጫወት ከፍተኛ የሆነ አቅም አለው ማለት ነው። የመጨረሻውና አምስተኛው የልጁ ትልቁ ኳሊቲ ወርክ ሬት ወይም ደግሞ የስራ ባህሪው ነው። ማለትም እንግዲህ አርሰናል ይታወቃል፣ ወርክ ሬት በጣም ያስፈልጋል አርሰናል ተጫዋች ለመሆን የግዴታ። ስለዚህ ክሪስቶስ ዞሊስ በአስፈላጊው ሰዓት መጥቶ እየተከላከለ ሲያስፈልግ ደግሞ እያጠቃ ቲሙን ማገዝ የሚችል በጣም ትልቅ ኳሊቲ ያለው ተጫዋች ነው። ለማንኛውም በጣም ወሳኝ ፊርማ ነው። ስሙን እንዳስረሱት ክሪስቶስ ዞሊስ ይባላል። ምናልባትም ከዓመታት በኋላ በጣም በፍቅሩ ልባችን የሚወርቅለት ድንቅ ተጫዋች ነው። ይመቻችሁ መድፈኞቹ። ቤቱን ፎሎ ማድረግ እንዳይረሳ። ለአንድ ብለህ ቁጥር ማለት ነው ክርስቲያን ዞሊስ ወደ አርሰናል ሂሩጎ ተብሏል። ዴቪድ ኦርኔስትን እንደምትመለከቱት አረጋግጦ ፋብሪዚዮ በእርግጥ አላረጋግጠውም፣ ግን ዴቪድ ኦርኔስትን ኦልሬዲ የተሻለ ነው ማለት ነው። ኤኒዌይስ ማለት የተጫዋቹ ወደ አርሰናል በመምጣቱ ምን ተሰማችሁ? ልጁ እንደተመለከትነው ከሆነ የሚገርም ፖቴንሻል አለው። ያው በክለባችን ተጫውቶ እስካላየነው ድረስ ስለሱ ፖዚቲቭ ሳይድ ለማውራት ትንሽ እንቸገራለን። ጥሩ እንደሚሆን ተስፋ እናደርጋለን። ዊ አር ቻምፕ እኮ ከዚህ በኋላ ምን ሆነ ነው እንደ በፊቱ ምናምን ጠበቀ አክተር መጪ ላይ ነው ምን ሆነ ነው እንዴ? ኤኒዌይስ ማለት ነው ከዚህ በኋላ አርሰናል የፈለገው ተጫዋች ካለ ጭራሽ ተፈልጎ ነው የሚመጣውና ጸዲ ሳይን እንደሚሆን ተስፋ እናደርጋለን። ሐሳብ አስተያየታችሁን ስለዚህ ተጫዋች በመፈረሙ ምን ተሰማችሁ? ኮሜንት ሴክሽን ላይ ያካፈላችሁ ይመሻችሁ። ሰበር የአርሰናል ደጋፊዎች በሙሉ ይህን ቪዲዮ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ጀምሩት። መድፈኞቹ አርሰናሎች ከረጅም ሳምንታት በፊት ሲጠበቅ እንደነበረው ሁሉ ግሪካዊውን የ24 ዓመት የክንፍ አጥቂ የሆነውን ክሪስቶስ ዞሊስን ከክለብ ብሩጅ ለማስፈረም ሙሉ ለሙሉ ስምምነት ላይ ደርሷል። ፋብሪዚዮ ሮማኖ ሂር ዊ ጎ ባይሎም እንግዲህ ታማኙ ጋዜጠኛ ዴቪድ ኦርንስቲን እና ታማኙ የዜና ምንጫችን ዘ አትሌቲክ በ40 ሚሊዮን ዩሮ ተጫዋቹን ከክለብ ብሩጅ የግሉ ለማድረግ ስምምነት ላይ መድረሱን አሁን ላይ በሰበር መልክ አውጥቷል። ተጫዋቹ እንግዲህ ሊያንድሮ ትሮሳርድን በመተካት በግራ ክንፍ አጥቂ የሚሰለፍ ይሆናል። አሁንም ግን እነ ሞርጋን ሮጀርስና ሌሎች ተጫዋቾችንም በዚሁ ቦታ ላይ በጭማሪነት እንደሚያመጣ ይጠበቃል። እናንተ ስለዚህ ዝውውር ምን ትላላችሁ? ዝውውሩን ከ10 ስንት ሰጥቷላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ በ40 ሚሊዮን አስፈርሟል ማለት ነው አርሰናል እና ለቶፕ 4 በቂ ነው። ያው ቀጣይ ዓመት ማለት ነው ለዋንጫ ያው ዋንጫው የኛ ስለሆነ ችግር የለውም ማንንም ብገዢ፣ ግን እኔ እንደ ሻምፒዮን አክት ታደርጋለሽ ብዬ ጠብቄ ነበር እንደ ቻምፒዮን ቲም ማለት ነው። እና ጥሩ ነው እኮ ልጁ አሪፍ ነው። 24 ዓመቱ ነው አልጠበቁት እኔ ህፃን መስሎኝ ነበር፣ ግን 24 ዓመት ኦልሬዲ ጎልማሳ ነው ማለት ነው። ደርሷል፣ ትንሽ በስሏል ማለት ነውና
እንደ ሻምፒዮን ቲም ለዋንጫ እንደሚጫወት ቲም እኛ ቪኒሺየስ ጁኒየርን ሞርጋን ሮጀርስን ምናምን ታመጣላችሁ ብለን ስንጠብቅ እናንተ ባለፈው ስምም ማናውቀው ልጅ አሁንም ያው ብዙም አይታወቅ ልጅ ነው። ግን ይሁን ምንም አይደለም። ለቶፕ 4 በቂሽ ነው፣ ችግር የለውም። ምክንያቱም ዋንጫው እንደሆነ አንቺ ራሱ አምነሻል። አርቴታ ራሱ አምናል። እንኳን አርቴታ በርታ አምኗል ዋንጫው የሲቲ እንደሆነ። ስለዚህ ለቶፕ 4 የሚበቃ ዝም ብለሽ በ40 ምናምን ፈረም አድርጊ፣ ችግር የለውም። ስኳድሽን አጠናክሪ። ለማንኛውም ማርቲኔሊ አለ እዛ ጋር ማርቲኔሊን በማርቲኔሊ እንደሚባል ነው። ያው ክርስቲያን ዞሎዚ ወደ አርሰናል ሂር ዊ ጎ። ምን አይነት ጽድት ያለ ፊርማ መሰለች ብራዘር። እንደ ባካፕ ምርጥ ዊንገር ነው። ያው ከዚህ በፊትም እንደነገርኳችሁ ይሄ ፊርማ ከሮጀርስ ጋርም ከአልቫሬስ ጋር ምናምን የሚያገናኘው ነገር አይደለም። ስለዚህ ጀስት እንደ ባካፕ የመጣ እንደ ትሮዛርድ አይነት ማለትም ለቤንችነት የመጣ አይነት ተጫዋች ነው ማለት ነው። አርሰናል በስተመጨረሻ የትሮዛርድን መልቀቅ ካረጋገጠ በኋላ የክርስቲያን ዞሎዚን ዝውውር ዛሬ ጨርሷል ማለት ነው። ይሄ በጣም ጸዴ ነው። የአርሰናል ሁለተኛ ፊርማ መሆኑ ተረጋግጧል ማለት ክርስቲያን ዞሎዚ አርሰናል ሂር ዊ ጎ። አሪፍ አይቸኩልም ማለት ልክ እንደ ክለባችን አርሰናል ነው ጋይስ። አንድሬ ቤርታና አርሰናል በስነ ስርዓት ዝውውሩ ላይ አሁን ነው ስራቸውን መስራት የጀመሩት። ከደቂቃዎች በፊት እንግዲህ ፋብሪዚዮ ሮማኖ ክሪስቶስ ዞሊስ የአርሰናል ንብረት ለመሆን ሙሉ በሙሉ መስማማቱን ሂር ዊጎ ሲል አረጋግጧል ማለት ነው። ይህ ተጫዋች የትሮሳርድን መልቀቅ ተከትሎ ለክለባችን አርሰናል ሁነኛ የግራ መስመር አጥቂ ይሆናል ተብሎ ይጠበቃል። ክለባችንም 40 ሚሊዮን ዩሮ የሚጠጋ ሂሳብ ለክለብ ብሩጅ እንደሚከፍል ሲጠበቅ ክለብ ብሩጆችም ለክሪስቶስ ዞሊስ ሕክምናውን እንዲያደርግ ሙሉ በሙሉ ፍቃድ ሰጥተውታል ማለት ነው። በነገራችን ላይ የተጫዋች እሱን ለማስፈረም በርካታ ክለቦች ቢመጡም ለወኪሉ ከአርሰናል ውጪ የትኛውንም ክለብ ጥያቄ እንዳታዳምጥ በሚል ምርጫውን አርሰናልን ብቻ እንዳደረገ ተሰምቷል ማለት ነው። ስለዚህ ክሪስቶስ ዞሊስ በቀጣይ የክለባችን አርሰናል የግራ መስመር ተጫዋች ይሆናል ማለት ነው። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ ያረሰ ይመቻል። ደስ የሚለው ነገር ምንድነው ታውቃላችሁ? ቀጣዩ ፈራሚያችን ማን እንደሆነ ማወቃችን ነው። ክርስቲያን ዞሊስ እንግዲህ አርሰናል ተጫዋች መሆኑ ታውቋል። በዛሬው ዕለት እንግዲህ ዴቪድ ኦርንስቲንም አሳውቆናል። እንግዲህ የፋብሪዚዮ ሂር ዊ ጎ ነው የሚጠበቀው። እሱን እንግዲህ ከሰዓታት በኋላ የምንሰማው ይሆናል። ይህን ቪዲዮ እስከቀረጽኩበት ጊዜ ድረስ ሂር ዊ ጎ አልተባለም። ኤንዌስ ዴቪድ ኦርንስቲን ቀድሞ አሳውቆናል። ወደ 34 ሚሊዮን ፓውንድ ለዚህ ተጫዋች አርሰናል ይከፍላል ማለት ነው። ሶ ዌል ደን። አሪፍ ተጫዋች ነው። ቴክኒካሊ በጣም ሪች የሆነ ተጫዋች ነው። የግብ ዕድልም ሲፈጥርም ወይም ደግሞ ጎል ሲያስቆጥርም የተለያዩ ቪዲዮዎችን ያያችሁ ይመስለኛል። አሪፍ ተጫዋች እንደሆነ ግልጽ ነው። ነገር ግን አርሰናል በዛ ቦታ የሚያስፈርማቸውን ተጫዋቾች የሚወስን አይነት ዝውውር አይደለም። አሁንም ቢሆን የነ ሞርጋን ሮጀርስ ጉዳይ እንደተጠበቀ ነው ማለት ነው። በዛ ላይ ደግሞ የኬናን ኤልዲዝንም ጉዳይ እንግዲህ አርሰናል ጠይቆ ነበረ። እሱንም ጁቬንቱስ እንደማይሸጥ እንግዲህ አሳውቆታል። የኬናን ኤልዲስ ጉዳይ የተዘጋ ፋይል ነው። ወደ ሞርጋን ሮጀርስ እንቀጥላለን ማለት ነው። ቅድም በመግቢያ እንደነገርኳችሁ የአርሰናል ቀጣዩ ፊርማ ነው በጉጉት የሚጠበቀው። እሱም ብሩኖ ጉማሬሽ ይሆናል ተብሎ ይጠበቃል። አርሰናል ቀጣይ የሚያስፈርመው ተጫዋች ብሩኖ ጉማሬሽ ነው። ስለዚህ ዝውውር የተወሰነ ነገር እናወራለን ማለት ነው። የተጠናቀረ ዜና ይወጣል አሁን ከቀናት በኋላ ምናየው ይሆናል። እናንተ ሀሳባችሁን ስጡበት። ይመቻል። ብዙዎቻችሁ እንግዲህ የክርስቶስ ዞሊስን ዝውውር ፋብሪዚዮ ሮማኖ ለምን ሂር ዊ ጎ አላለውም እያላችሁ ቀደም ሲል ስለዚህ ዝውውር በሰራሁት ቪዲዮ ላይ ጥያቄዎችን ስታቀርቡ ነበረ። ነገር ግን አሁን ፋብሪዚዮ ሮማኖ ከሴኮንዶች በፊት የክርስቶስ ዞሊስን ዝውውር ሂር ዊ ጎ ብሎታል። የ24 ዓመቱ ግሪካዊ አጥቂ ክርስቶስ ዞሊስ ከክለብ ብሩጅ አርሰናል ይቀላቀላል። የሕክምና ምርመራውን በቀጣዮቹ ቀናት ያደርግ። ከዛ በኋላም አዲሱ መድፈኛ ይሆናል። ተረኛ ግባ በለው አስገባልኝ፣ ተረኛ አስገባልኝ። ካሁን በኋላ ማለት ነው አርሰናልና ሂር ዊ ጎ አይለያዩም ነው የምልህ። በየ3 ቀኑ ትሰማለህ። አሁን ጀለስን ጨርሰናል። አሁን ደግሞ ትኩረታችን ማን ጋር እንሄዳለን መሰላችሁ? ጁሊያን አልቫሬዝ ጋር፣ ከዛ በኋላስ ሞርጋን ሮጀርስ ጋር፣ ከዛ በኋላስ የምንፈልገው አለ የተባለ ተከላካይ ጥራለን። ዊሊያም ሳሊባ ጉዳት ላይ ስለሆነ አለ የሚባል ምርጥ ተከላካይ ከየትኛውን ክለብ ጥራልኝ፣ ሄጄ አመጣልሃለሁ ማለት ነው። እየገረፍኩ ነው ማመጣው። ምክንያቱም ደግሞ ማለት ነው እኔ ቻምፒዮንስ ነኝ። ይኸውልህ እኔ የዋንጫው ባለቤት ስለሆንኩ ማለት ነው ቀጣይ እንድደግመው ማለት ነው። አሁንም ድጋሚ ዋንጫውን እንድበላ ጥራልኝ። የመቻቹ ሂር ዊ ጎ ጀምሯል ነው የምልህ። አጓጉ ዜና ባይሆንም ያው እንደተጠበቀው ክርስቶስ ዞሊስ እንግዲህ ወደ አርሰናል የሚያደርገውን ዝውውር ኦልሬዲ ያው ተጠናቋል። አሁን ላይ እንግዲህ ፋብሪዚዮ ሮማኖ ማረጋገጫ ሰጥቷል ማለት ነው። ከመጣበት ሊግ አንጻርና ከወጣበት የ40 ሚሊዮን ፓኬጅ አንግል ስናየው ያን ያህል በጣም ይሄ ትልቅ ፕሮፋይል ያለው ተጫዋች አይመስልም። አንዳንድ ጊዜ ያው ተጫዋች ራሱ ቁማር ነው። ምክንያቱም እንደነ ሳንቾ አይነት ተጫዋች በትልቅ ገንዘብ በትልቅ ደሞዝ ታመጣና በጣም ወርደው ምናምን ስቃይ ውስጥ ልትገባ ትችላለህ። አሊያ ደግሞ ሳይጠበቁ በትንንሽ ገንዘብ መጥተው የሚገርም ፕሮፋይል የሚሰሩ አሉ። ለምሳሌ እንደነ ቼርኪ ዶኩ
ስፔሻሊ ሲቲ ቤት ያሉት የሚገራርሙ ተጫዋቾች አሉ በመጠነኛ ብር እያመጡ ሌሎች ውስጥም እንደዛው ማለት ነው። ያው እንግዲህ የሚገርም ተጫዋች ሊሆን ይችላል ብለን እናስባለን ለቀጣይ ዓመት ማለት ነው። ከዚህ ተጫዋች በተጨማሪ እንግዲህ ሌላ ደግሞ ፕሮፋይሉ እጅግ በጣም ከፍ ያለ አንድ ከዚህ ልጅ በላይ የሚሆን እንደነ ሞርጋን ሮጀርስ አይነት ተጫዋች ያው ይመጣል ተብሎ ይጠበቃል። እንግዲህ አርሰናል ከመጋረጃ ጀርባ እየሰራ ነው እየተባለ ነው በሞርጋን ሮጀርስ ዙሪያ ማለት ነው። ስለዚህ የግራ መስመራችን ከአምናው በዘንድሮ እጅግ እንደውም የተሻለው ቦታ ሊሆን የሚችልበት አጋጣሚ አለ። ምናልባት እነ ሞርጋን ሮጀርስ የሚመጡ ከሆነ ሀሳብ አስተያየት ስጡበት። ይመቻችሁ።